ክቡር አባታችን መልአከ ገነት ቀሲስ ኃይሌ የደብራችን አስተዳዳሪ፣ ክቡር ሊቀ ሊቃውንት ዮሴፍ የአራቱ ጉባኤያት መምህር፣ የሊቃውንት ጉባኤ አባል፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት ኦርቶዶክሳዊ ቤተሰብ በሚል ርዕስ ከብዙ በጥቂቱ ከረጅሙ ባጭሩ እንማራለን። እንደዚህ በስታችሁ ሳይ ምን ባስተምር ጥሩ ነው? ብዙ ወጣቶች ሳይ ይህን ርዕስ ብመርጥ መልካም ነው ብዬ ነው ይህን ርዕስ የመረጥኩት። ሊቁ መሰረተ ሃይማኖት እጅግ ድንቅ የሆነውን ምስጢር እጅግ በቀለለ መንገድ ለእኛ እንዲገባን አድርገው አስተምረውናል። እንዲህ ያሉ ሊቃውንትን እግዚአብሔር አያሳጣን። እኔ ደግሞ ይህንን ማህበራዊ ወንጌል ብንማር ብያስቡ እንድንፈጽመው እግዚአብሔር ይርዳን። ንጹህ ካህን የሚፈልግ ትውልድ ንጹህ ቤተሰብ ይመሰርታል። ንጹህ የሀገር መሪ የሚናፍቅ ትውልድ ንጹህ ቤተሰብ ይመሰርታል። ሀገር የምትባረከው በቤተሰብ ነው። ማህበረሰብ የቤተሰብ ውጤት ነው። ሀገር እንድትረጋጋ ደግሞም ሰላም እንድትሆን መልካም ቤተሰብ መሰረቷ ነው። ቤተ ክርስቲያን እንድትቀጥል ከፈለጋችሁ የመጀመሪያው ትኩረታችን ቤተሰብ ላይ ሊሆን ነው የሚገባው። ምክንያቱም ክርስትና ከትውልድ ወደ ትውልድ የሚቀጥለው በቤተሰብ አማካኝነት ነው። ለዚህ ነው ኤሪክ ቤሊስ የተባለች አንድ የጨለማው ዓለም ገዢ ምክረ ሐሳብ ፕሮፖዛል አቅራቢ በ18ኛው መቶ ክፍለ ዘመን እንዲህ ብላ ነበረ። የቀድሞውን ክርስትና ለማጥቃት አሁን ያለውን ቤተሰባዊ መዋቅር ማጥፋት የሚል አጀንዳ ነበር የቀረጹት። እደግመዋለሁ። ጥንታዊውን ክርስትና ሊቁ የነገሩንን የክርስትና ሃይማኖት ለማጥፋት መሰረቱ ክርስቲያናዊ ቤተሰብ መዋቅርን ማፍረስ ነው የሚሉት። እና ይህን ትምህርት ስንማር የፈረሰ ቤተሰብ ማየት ካልፈለጋችሁ ይሄ የሁል ጊዜ ትኩረታችን ሊሆን ይገባል። የተጎሳቆሉ ባለትዳሮች ማየት ካልፈለጋችሁ ይሄንን ህይወት በጥንቃቄ መምራት ይገባል። የተተዉ ልጆች፣ ጎዳና ላይ የወጡ ልጆች ደብረ ብርሃንን አላውቅም፣ አዲስ አበባ ቤንዚል የሚስቡ ማስቲሽ የሚያሸቱ በአደንዛዥ ዕፅ የወደቁ ብዙ የጎዳና ልጆች ከፈረሱ ትዳሮች ነው የሚገኙት። የተተዉ ልጆች ማየት ካልፈለጋችሁ ስለ ቤተሰባዊ ህይወታችሁ ትኩረት ሰጥታችሁ ታያላችሁ። ዳግመኛም ደስ የማያሰኙ የኃጢአት ግንኙነቶችን በምድራችን ላይ ማየት ካልፈለጋችሁ
የመጀመሪያው ትኩረታችን ንጹህ ኦርቶዶክሳዊ ቤተሰብ መመስረታችን ላይ ነው። ማንም ሰው እዚህ ውስጥ ይሄ ትምህርት እኔን አይመለከትም ሊል አይችልም። ቢያንስ ከቤተሰብ ተገኝተናል። ቢያንስ ከቤተሰብ ጥላ ስር እንኖራለን። እግዚአብሔር ሲፈቅድ ደግሞ ቤተሰብ እንመሰርታለን። ለካህናትም ለምእመናንም ይህ ጥልቅ ትኩረታችን ሊሆን ይገባል። ክርስትና በሶስት ነገር ትኩረት ተደርጎ ከተሰራ ፍሬ ያፈራል። ኦርቶዶክሳዊነት ያሸንፋል። አንደኛ ኦርቶዶክሳዊ ቤተሰብ ላይ፣ ሁለተኛ ኦርቶዶክሳዊ ክህነት ላይ፣ ሶስተኛ ኦርቶዶክሳውያን ሕፃናት ላይ። እንዲህ አይነት ጉባኤያት ሲዘረጉ ዓላማ ሊኖራቸው ይገባል። ምዕመናንም እነዚህን ቃላት ሰምተን ተደናንቀንና ተጨባጭበን ለመሄድ አይደለም ዓላማችን፣ ሕይወት ለመፍጠር ነው። ለምን መረጥከው ካላችሁኝ፣ ንጹህ ትውልድ፣ ንጹህ ካህን፣ ንጹህ ምድር ከፈለጋችሁ ይህንን ትምህርት ደጋግማችሁ መማር አለባችሁ። እጅግ በጣም ሰፊ ነው። ይህን እንደ መግቢያ ካልኩ የቤተሰብ ምስረታ በብሉይ ኪዳን፣ የቤተሰብ ምስረታ በሮማውያን፣ የቤተሰብ ምስረታ ፍጽምት በሆነችው በአዲስ ኪዳን ምን ይመስላል የሚለውን ጥቂት ላብራራ። አንድ ላስታውሳችሁ የምፈልገው ታላቂቱ የጥንቷ ሮም እንዴት እንደወደቀች መጻሕፍት ሲገልጹ ምን ይላሉ መሰላችሁ? የጥንቷ ታላቂቱ ሮም የወደቀችው ይላሉ፣ አንደኛ ቤተሰባዊ መዋቅርን ባፈረሱ ጊዜ ነው። ሁለተኛ መረን የወጡ መዝናኛዎች በአገሪቷ ላይ በተንሰራፉ ጊዜ ነው። ሶስተኛ እጅግ በጣም የኑሮ መወደድ በጨመሩ ጊዜ ነው። አራተኛ የጦር መሳሪያ መታጠቅና መለማመድ ባበዙ ጊዜ ነው። አምስተኛውና ዋናው ግን የሃይማኖትን ፋይዳ ከህብረተሰቡ ባራቁ ጊዜ ነው ይላል። ሃይማኖት ከትውልዱ ከጠፋ አገር ትፈርሳለች። ቤተሰብ መዋቅር ከምድሪቷ ላይ ከፈረሰ አገር ትፈርሳለች። ለዚህ ነው እናንተ በስታችሁ ሳይ ምን አለ ይህን ትምህርት ባስተማር ብዬ የመረጥኩት። በብሉይ ኪዳን ወይም በኦሪት የቤተሰብ ምስረታ ትኩረቷ ምን ይመስላችኋል? ብዙ ልጆች መውለድ ላይ ነበር ትኩረቷ። ብዙ ተባዙ ምድርንም ሙሏት የሚለው የእግዚአብሔር ቡራኬ መውለድ መባዛት ላይ ነበር ትኩረቷ። አንድ ሁለተኛ ረዥም የዕድሜ ርዝማኔ መኖር ላይ። ለዚህ ነው ዕድሜህ እንዲረዝም የሚሉ ቅጽሎች ትእዛዛቱን ከመጠበቅ ጋር አብረው የሚሰጡት። ይህ ቤተሰብ ምስረታ በብሉይ ኪዳን ትኩረቷ ይሄ ነበር። አስታውሱ ከሆነ ዋርሳ የሚባል ስርዓት ሁሉ ነበር። ባል ልጅ ሳይወልድ ከሞተ የባል ቤተሰቦች ሚስቲቱ ጋር ተገናኝተው ልጅ የመውለድ ግዴታ ነበረባቸው። ልጅ በብሉይ ኪዳን ትኩረቷ ነበረ፣ መውለድ መባዛት። አንድ በሮማውያን ዘንድ ምን ነበር የቤተሰብ ምስረታ ትኩረት ካላችሁኝ፣ አብሮ የመኖር ውል ብቻ ነበር። ከተመቻቹ አብረው ይኖራሉ፣ ካልተመቻቹ ይለያያሉ፣ ይቷቷዋሉ። አብሮ የመኖር ጊዜያዊ ውል ብቻ ነበር። አንድ ሁለተኛ ባል በሮማውያን ዘንድ የሚስቱና የልጆቹ ጌታ ነበር። ሚስትና ልጆች ደግሞ ባሮች ነበሩ። ፍጽምት በሆነችው አሁን በምንኖርባት አዲስ ኪዳንስ ካላችሁ እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም። የአዲስ ኪዳን የቤተሰብ ምስረታ ትኩረትና ዓላማ እና ምንድን ነው ካላችሁ ብዙ ስነ ምግባራት መውለድ ነው። ደግሞ አለው ብዙ የቅድስናና ብዙ የንጽህና ህይወት መውለድ ላይ ነው ትኩረቷ። ምክንያቱም የአዲስ ኪዳን የቤተሰብ ምስረታ ዓላማ ቅድስናና የፍቅር ምስጢር መሆን ነው። እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም ትኩረቷ።
ዋናው ዓላማዋ ግን ብዙ ስነ ምግባራት መንፈሳዊ ምግባራትን መውለድ ነው። ከልጅ መውለድ ባሻገር ከአብሮ ለመኖር ባሻገር አዲስ ኪዳን ወደዚህ እጅግ ፍጽምት ወደ ሆነችው ሕይወት ነው የደረሰችው። እንደ ሮማውያን ጊዜያዊ ውል ከተመቻቹ የሚኖሩበት ካልተመቻቹ የሚቷቷውበት ሕይወት አይደለም እና ምንድነው ካላችሁ እስከ ሞት ድረስ የሚዘልቁበት አብረው እስከ ነፍስ ፍቅታ ድረስ የሚቆዩበት የአዲስ ኪዳን እንደ ሮማውያን ጊዜያዊ ውል ሳይሆን የዘላለም ቃል ኪዳን አድርጎ መሰረቱ ጌታችን። ደግሞ ባል ጌታ፣ ሚስትና ልጆች ባሪያ የሚሆኑበት ስርዓት አይደለም እና ምንድነው ካላችሁ ባል ጌታ፣ ሚስት እመቤት የምትሆንበት ምስጢር ነው የሆነው። ከሁሉ በላይ ግን ከተጋቢዎቹ ቤተሰብ ከሚመሰሩት ጋር የተወደደ መድኃኒታችን ኢየሱስ ክርስቶስ አብሮ ተዋህዶ ይኖራል። ይህ ምንኛ አስደናቂ ነው! ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ባለው ቃል ኪዳን መሰረት ተጋቢዎች በስጋው ደሙ ሲጋቡ ክርስቶስ አብሯቸው ይኖራል። ይህ የአዲስ ኪዳን ጥልቅ ጥግ የሆነው ምስጢር ነው ወገኖቼ። ደግሞ የአዲስ ኪዳን ፍጹሙን ነገር ልንገራችሁ፣ የመንግስተ ሰማያት አረቦን ናት። ኦርቶዶክሳዊ ቤተሰብ የመንግስተ ሰማያት ማሳያ የመንግስተ ሰማያት መገለጫ ናት። እንዴት አትሉኝ? በባል ራስነት የምትመሰረተው ይቺ ኦርቶዶክሳዊ ቤተሰብ ባል ሚስቱንና ልጆቹን አንድ አድርጎ የሚኖርባት ሕይወት በመሆኗ የመንግስተ ሰማያት ማሳያ ናት። እንዴት? በዕለተ ምጽአት የተወደደ መድኃኒታችን ሁላችንን ጠቅልሎን አንድ አድርጎ እስኪያኖረን ድረስ በባል በቤተሰብ አንድነት በባል ራስነት ተጠቅልላ ለምትኖረው ለዚህች ቤተሰብ ማሳያና መገለጫ የሆነችው ክርስቶስ በመጨረሻው ዘመን ሪካፕቸርድ አድርጎን ጠቅልሎን እስኪኖር ድረስ በቤተሰብ ተጠቅልለን የምንኖረው ቤተሰብ የመንግስተ ሰማያት አረቦንና መያዣ አድርጎ ነው የሰጠን። ቤተሰብ ብቻ እንዳይመስላችሁ። በአዲስ ኪዳን ምንኩስና ለምን የበለጠ የተስፋፋ ይመስላችኋል? ምናኔ፣ አለማግባት፣ በምንኩስና መኖር ለምን በጣም የተስፋፋ ይመስላችኋል? አንድ ሊቅ እንዲህ ይላል፣ በመንግስተ ሰማያት ሳናገባ ለምንኖረው ሕይወት ማሳያ ነው። ዕለተ ምጽአት እየቀረበ ስለሆነ ነው ምንኩስና የበለጠ የተስፋፋው ይላል። ጠርጠሩስ በሚባል ሊቅ እነዚህን ሐሳቦች በጠቀልል በጣም ውብ ነው የሚሆነው። ስሙኝ በሞቴ ተርቱሊያን ወይም ጠርጠሉስ የተባለ ሊቅ ይቺን ኦርቶዶክሳዊ ቤተሰብ ሲገልጻት እንዲህ ይላል። በሞቴ ስሙ ቤተ ክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትንና የምትበረታታበትን በበረከት ማዕተብ የምትባርክበትን መላእክት የሚያበስሩትን እግዚአብሔር አብ የሚያጸድቀው የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድ እምነትን ነው፣ አንድ ቃል ኪዳንን ነው፣ አንድ የሕይወት መንገድንና አንድ እግዚአብሔርን አገልግሎትን ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ሥጋ የለም። እነርሱ በእውነት በአንድ ሥጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ፣ እነርሱ አብረው ይሰራሉ፣ እነርሱ አብረው ይጾማሉ። አንዳቸው ከአንዳቸው አንዳቸው የሚሸሽጉት ነገር የላቸውም። እርስ በርሳቸው አይደባበቁም። አንዳቸው ለአንዳቸው ሸክም አይሆኑ። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነፃነት የታመሙትንና የተቸገሩትን ይጠይቃሉ።
ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱንም ሥራዎቻቸውን ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህን ሥራዎች ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለእነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ክርስቶስ አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ለዲያብሎስ ቦታ የለውም ይላል። ይህ የኦርቶዶክሳዊ ቤተሰብ ምንኛ ውብ ነው! ክርስቶስ ያለበት ዲያብሎስ ስፍራ የሚያጣበት። ይህንንም እንደ ሁለተኛ መግቢያ ያዙልኝ። አሁን ወደ ዋናው የትምህርት ዓላማ አላስገባችሁ። ለምንድን ነው የምናገባው? ለምንድን ነው እጮኛ የምንይዘው? ለምንድን ነው ቤተሰብ የምንመሰርተው? እኮ ለምን? ምንድን ነው ዓላማው? እሱ የመጀመሪያው በጥልቀት መረዳት ያለብን ነው። እኔ አይደለሁም ይህንን ሐሳብ ማቀርበው። በረከቱ ትደርብንና ሊቁ ዮሐንስ አፈወርቅ እንዲህ ይላል። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል። እህቴ ሆይ እጮኛ የምትይዥው፣ ወንድሜ ሆይ ሚስት የምታገባው ንጽህናን ለመጠበቅ። ለምን ካላችሁኝ እግዚአብሔር እንድንጋባ የጠየቀን ሚስት እንዲኖረን ባል እንዲኖረን የጠየቀን ስለ ዝሙት ጠንቅ ነው የሚለው ይላል። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 7 ላይ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለምን? ስለ ዝሙት ጠንቅ። እና ለምንድን ነው የምንጋባው? ንጹሕ እንድንሆን ነው። ድህነትን ወይም ጽድቅን ለመፈጸም ነው የምንጋባው። እድሜያችን ስለገፋ አይደለም፣ ንጹሕ ለመሆን ነው። ጓደኞቻችን ገርል ፍሬንድና ቦይ ፍሬንድ ስለያዙ አይደለም፣ ንጹሕ ለመሆን ስለሚያስፈልገን ነው። ቤተሰቦቻችን ስለጨቀጨቁን አይደለም፣ ንጹሕ እንድንሆን ነው። በዚህ ንጽህና ውስጥ ድህነትንና ጽድቅን ለመፈጸም ነው ይላል ዮሐንስ አፈወርቅ። እህቴ ሆይ እጮኛ የምትይዥው፣ ወንድሜ ሆይ ሚስት የምታገባው በዝሙት ጠንቅ ተወግተን ከክርስቶስ መንጋነት ተለይተን ከጽድቅ ተራብተን ሲኦል እንዳንጣል ነው። ስለ ዝሙት ጠንቅ አግቡ ነው የተባለው። መጋባት ክቡር፣ መኝታው ንጹሕ ይሁን ይላል። መኝታችሁ ንጹሕ እንዲሆን። ፔንሲዮን ለፔንሲዮን አይደለም የምትዞሩት እህቶቼ። ንጹሕ የተወደደ ጋብቻ ነው የምትኖሩት። ንጹሕ መኝታ ከፈለጋችሁ አግቡ። አግቡ የምትለን ባል የሚሸመጠጥ መስሎ ነው እንዴ እንደምትሉኝ ያስባለሁ። እግዚአብሔር ከረዳኝ ጊዜ ካለኝ መልስላችኋል። ግን እንዳትረሱ ትኩረታችን ድህነትን ወይም ጽድቅን ለመፈጸም። አንድ ሊቅ ምን ይላል? ስሙ፣ የምንኩስና ሕይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ሕይወት ጋብቻ ነው። እንደ መናነያ እንደ መነኮሳት ትጋሃ ሌሊት ባይኖረን፣ እንደ ባህታውያን መንኖ ጥሪት ባይኖረን፣ ታዲያ እንዴት አድርገን ጽድቅን እንፈጽም ካላችሁ አግብታችሁ ጽድቅን ፈጽሙ። ለምንድን ነው የምንጋባው? ጽድቅን ለመፈጸም፣ ንጹሕ ሕይወት ለመኖር ነው። ኑሮ ስለከበደን ሼር የሚያደርገን ሰው ፈልገን አይደለም። እሱ አክሲዮን ነው የሚመሰረተው። ጋብቻ ንጹሕ ለመሆን ኦርቶዶክሳውያን ወጣቶች ንጹሕ እንድትሆኑ ነው። ይህንን ቅዱስ አትናቴዎስም ቅዱስ ባስልዮስ ዘቂሳርያም
ሁለቱ የህይወት መንገዶች ይላቸዋል አትናቴዎስ። ቅዱስ ባስልዮስ ዘቂሳርያ ሁለቱ ጸጋዎች ይላል፣ ጋብቻንና ምንኩስና። ወደ ባህሪያችን ዘልቆ የገባው የዝሙት ጦር እበላለሁ፣ እጠጣለሁ፣ ተፈጥሯዊ የሆኑ የስሜት መነሳሳቶች ያድሩብኛል። ታዲያ እንዴት ንጹህ ሆናለሁ ካልክ አግባ፣ አግቡ። የእግዚአብሔር ቃል እንዲህ ይላል፣ ልጅ ስለመውለድ ለራሱ ሚስት ትኑረው አይደለም ያለው። እና ምንድን ያለው? ስለ ዝሙት ጠንቅ ነው ያለው። ልጅ ዓላማ አድርጎ አይገባም። ባክሽ ግቢና ወልደሽ ትወጫለሽ፣ እኔ ያሳድጋለሁ የሚሉ እናቶች እንዳሉ ይሰማል። ልጅ አይደለም ዓላማው። እና ምንድን ነው? ንጽህናና ጽድቅ ነው። ልጅ ስለመውለድ ሚስቱ ትኑረው እንዳላለ ተመልከቷ። ደግሞስ እግዚአብሔር እንድንጋባ የጠየቀን ያዘዘን የብዙ ልጆች አባት እንድንሆን አይደለም ምእመናን። እና ምንድን ነው የሚለው? አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 5 ሰይጣን እንዳይፈትናችሁ። ሰይጣን በዝሙት ሐሳብ ይፈትነኛል። ሰይጣን እንዳይፈትነ ከፈለክ አንዲት ሚስት፣ አንድ ባል። ሰይጣን እንዳይፈትናችሁ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አይደለም ያ። አንዳንድ ሰዎች ያው በርካታ ልጆችን ብለው ያስቡና ይገቡ። አይደለም፣ በፍጹም በፍጹም። የመጀመሪያው ዓላማ ያኛው ዓላማ አለው። የመጀመሪያው ዓላማ ግን የብዙ ልጆች አባት እንድንሆን ሳይሆን ሰይጣን ፈትኖን ከጽድቅ እንዳንራቆት ነው የምንጋባው። ዳግመኛ ብዙ ልጆች መውለድ ቢፈልጉ ያግቡ አይደለም ያለው። እና ምንድን ነው ያለው ካላችሁ ወይ ራሳቸው መግዛት ካልቻሉ ያግቡ ነው የሚለው። ራስሽን መግዛት አልቻልሽ አግቢ። ራስን አግባ አግቢ እያለ ጨቀጭቀናል። ጽድቅን መፈጸም የሚፈልጉ ሁሉ ቅድሚያውን ለዚህ ይሰጣል። እግዚአብሔርን ደስ የምታሰኝ ነፍስ እንዲኖራቸው የሚፈልጉ ሁሉ ለዚህ ፕራዮሪቲ ይሰጣል። እግዚአብሔር የከበረበት ሕይወት የሚፈልጉ በሙሉ ከዝሙት ይርቃል። ሕይወትን በትልቁ የሚያረክሰው ይሄ ስለሆነ ነው ወገኖቼ። አንድ የፈረንጅ ሊቅ እንዲህ ይላል፣ The goal of marriage is not happiness, rather holiness ይላል። የጋብቻ ዋና ዓላማ ደስታ አይደለም ይላል፣ ይልቅስ ሆሊነስ ቅድስና ነው ይላል። ደስታ ይገኝበታል፣ እውነት ነው። ግንስ ዋና ዓላማው ደስታ አይደለም። እናስ ምንድን ነው? ሆሊነስ ቅድስና ነው። ለምንድን ነው ጮኛ የምትይዙት? ቅዱስ ለመሆኑ እንዳትረሱ። ለምንድን ነው የምታገቡት? እንዳትረሱ። ምን ለመሆን ነው? ቅዱስ ለመሆኑ። ቅድስና ነው። ዓላማ ያልሆኑ ነገሮች አሉ። ዓላማውን ነግሬያቸዋለሁ ባጭሩ እንዳላበዛባችሁ። ዓላማ ያልሆኑ ነገሮች አሉ። እነሱንም ከራሴ አልናገርም። በረከቱ ትደርብንና አፈ በረከት ቅዱስ ዮሐንስ አፈወርቅ ዓላማ ስላልሆኑ ነገሮች ዝርዝር ያስተምራል። እንዲህ ይላል። ድምጽ ይሰማችኋል? እንዲህ ይላል፣ ዓላማ ስላልሆኑ ነገሮች። እኛ አንዳንዴ ግን ዓላማ ስለምናደርጋቸው ጉዳዮች ሊቁ እንዲህ ብሎ ያስተምራል። ቀስ ብዬ አነባዋለሁ። ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትፈልጉ፣ እነዚህ ነገሮች ሁሉ ዋና አይደሉምና ይላል። ገንዘብ ያስፈልጋል አያስፈልግም? ገንዘብ ለትዳር ለቤተሰብ ያስፈልጋል አያስፈልግም? ያስፈልጋል አይደል? መቼም በአየር በኦክሲጅን አንኖርም አይደል? ግንስ ዋና ነገር ግን አይደለም። ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ዝና አትፈልጉ። እነዚህ ሁሉ ነገሮች ቢያስፈልጉ
ዋና ነገሮች ግን አይደሉም። ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪያ እግዚአብሔርን፣ ልባምነትንና መልካምነትን ነው ይላል። ከእጮኛ ከሚስት ምንድነው ማየት ያለብህ? ገንዘብን አይደለም፣ የወላጆችን ባለጠግነት አይደለም፣ የቀየውንም የሰፈሯንም ታላቅነት አይደለም። እናስ ንጽሐ ነፍሷን ለጽድቅ ትጠቅመኛለች ወይ? መንግሥተ ሰማያት ታስገባኛለች ወይ? ለአምልኮተ እግዚአብሔር ቀና ነች ወይ? ለምግባራት ፍሬ እሺ ባይነች ወይ? እንቁረብ ስለው እሺ ይላሉ ወይ? በሞቴ የገንዘብ ባለጠግነትን ሳይሆን የነፍስ ባለጠግነትን ተመልከቱ። የዚህ ምድር ሀብትን ሳይሆን የሰማያዊ ሀብትን እሱን ፈልጉ። ከትዳር አጋራችሁ መፈለግ ያለባችሁ የነፍስ ባለጠግነትን ነው። ቅድስና አለው ወይ? ለምን መሰላችሁ ምዕመናን? ለምን መሰላችሁ ገንዘብን አትሹ ያለው ሊቁ? ለምን መሰላችሁ? እዩ በሞቴ የምር እንነጋገር። ገንዘብ ይገኛል፣ ይታጣል፣ እውነት ሐሰት? ይተረፋል፣ ይከሰራል፣ እውነት ሐሰት? ይሞላል፣ ይጎላል፣ እውነት ሐሰት? አያችሁ፣ ገንዘብን ፈልገ ከገባ ገንዘብ አንድ ቀን ሊጠፋ ይችላል። ያን ጊዜ ትዳርን ልታጠፋው ነው። አያችሁ፣ ገንዘብ ማይከል የሚደረገው መጪና ኃይል ስለሆነ ነው፣ ቋሚ ነገር ስለሌለ ነው። በጣም ብዙ ሰዎች በዚህ ህይወት ውስጥ ጨክነው ገብተው ገንዘብ ፍለጋ ስቀው ገብተው አልቅሰው ወጥተዋል። ቆንጆ ሆነው ገብተው በማዲያት ተጥብሰው ወጥተዋል። ቀና ብለው ገብተው አዘቅዝቀው አፍረው ወጥተዋል። አየህ፣ ገንዘብን ብቻ ማዕከል ካደረግ ገንዘቡን ነው የምታገባው እንጂ ሚስትህን ወይም ባልሽን አይደለም። ለዚህ እኮ ነው ቃል ኪዳን ስትገቡ እዚህ ቤተ ክርስቲያን ቃል ኪዳን ስታጋባችሁ አይታችኋል። ማን ሊያስበው ይችላል? ይሄ ከዚህች አስደናቂ ቤተ ክርስቲያን ሌላ ይህን ሀሳብ ያስባለ? አጣ ነጣ ገረጣ ብዬ አልክደው። በዚህ ዕለት እኮ ተጋቢዎች ስለ ዲኮሩ ስለሚቆርሰው ዳቦ ጭምር እኮ ነው፣ ስለ ኬኩ ጭምር ነው የሚያስቡት። ይቺ አስደናቂ ቤተ ክርስቲያን ግን አርቃ ቢያጣ እንኳን አልተወው። ለምን? ትኩረት የሚደረገው የነፍስ ባለጠግነት ነው። ገንዘብን ማዕከል ያደረገ ሰው በሞቴ በአይናችን አይተናል። ገንዘባቸው ሲጨምር ብዙ ሚስቶችን የጨመሩ ሰዎች አይተናል። እየሰማችሁኝ ነው? ሀብታቸው ሲደረጅ የጓዳና የሳሎን ሚስት ያዘጋጁ ብዙ ናቸው። ሸሚዝ እንደሚቀያየሩ ሚስት የሚቀያየሩ ሰዎች ብዙ ናቸው። የለቅሶ ቤትና የሰርግ ቤት ሚስት ያላቸው ብዙ ናቸው። ለምን? ገንዘባቸው ሲደረጅ። ሚስት የሚያደራጃሉ እዚህና እዛ። ለዚህ እኮ ነው ገንዘብን አትሹ። ያስፈልጋል። አዎ፣ ግንስ ዋና ነገር እስኪ በሉ ዋና ነገር አይደለም። ዋና ነገር አይደለም። ገንዘብን አትሹ። እንደውም አንድ ሊቅ ምን ይላል? ከትዳር አጋራችሁ ወይም ትዳር ክርስቲያን ሆነ ሳለ ከትዳር አጋርህ ገንዘብ ለማግኘት ብለህ ወደ ትዳር ከምትገባ ምድር ተከፍታ ብትውጥ ይቀላል ይላል። ምዕመና፣ ደስታችን እኮ በኪሳችን ብዛት አይደለም እኮ ምዕመና። እግዚአብሔር ከኛ ጋር ከሆነ እኮ ነው ደስ ልንሰኝ የሚገባው። ብዙ ባለጠግነቶች አላሳርፉትም ይህን ህዝብ። ከባለጠግነት በላይ ባለጸጋ የሆነውን እግዚአብሔርን መያዝ ነው የሚያሳርፉ። እዛ ዮሐንስ ራእይ ምዕራፍ 2 ቁጥር 7 ላይ ፖሊካርፐስን እንዲህ ይለዋል፣ የሰርምኔሱን ቤተክርስቲያን አለቃ፣ መቸገርህን አውቃለሁ፣
ድህነትህን አውቃለሁ፣ ነገር ግን አንተ እኮ ባለጸጋ ነህ ይለዋል። ድሃ ነው ግን ባለጸጋ ነው። ለምን? ሃይማኖት አለው። ድሃ የሚባለው ማን እንደሆነ ታውቃላችሁ ወጣቶች? ራሱን መግዛት የማይችል ሰው ነው ድሃ። እዚህም እዚያም የሚቅለበለብ ሰው ነው ድሃ። ስሜቱን መቆጣጠር የማይችል ሰው ነው ድሃ። ሃይማኖተኛና በስነ ምግባር ካጌጠ ግን እሱ ባለጠጋ ነው። ለዚህ ነው ድህነትህን አውቃለሁ፣ መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ ያለው። የሎዶቅያን ቤተክርስቲያን አለቃ ደግሞ እንዴት እንደወቀሰው አልሰማችሁ? ሎዶቅያ የሐር ልብስ የሚያመርቱ የአይን ሕክምና ያላቸው በጣም ባለጸጎች ከፍ ያሉ የመደብ አባላት ናቸው። ግን ምን እንዳላቸው ታውቃለህ? ደሃ ጎስቋላ የተራቆትክም ስለሆንክ አላቸው። ጎበዝ፣ የክርስትና እይታችን ባለጸግነትና ድህነትን የሚበይነው እንዴት ነው? እግዚአብሔር ካላችሁ ደሃ ነኝ ብላችሁ ጭርምት ቁርምት ትላላችሁ። ለዚህ እኮ ነው ገንዘብ ናችሁ። ይልቅስ የነፍስ ባለጠግነትን ተመልከቱ። አንድ ሁለተኛስ የወላጆቹንም ባለጠግነት አትመልከት። እንደ ወላጆቿን እንዳታገባ አደራ። እሷን አግባት። ወላጆቿ እንዴት ያሉ ቀላል መሰሉ እንዴ? እንዴት እነሱ ጋር ገባህ እኮ ማለት በቃ ዘጋህ ማለት እኮ። እንደዚህ እንዳታረግ። እነሱን አታገባማ። እነሱን ነው የምታገባው። እሷን ነው የምታገባው እንዴ? የብረት መዝጊያ ይሆናል የተባለ ባለ የሳጠራ መዝጊያ እንኳን ሳይሆን ቀርቷልና አይተናናቅ። እናንተን አላውቅም ያውቃል። ያ አዲስ አበባ ባወራ ያለው ሁሌ ይመስጠኛል። ሁሌ አስታውሰዋለሁ። ምን ይላል? እኔ ፎቄን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ አላቸው። ተነሳችሁ እና ለኔ ሳትነግሩኝ ነው የምትነሱ? የሀገረ ስብከታችን ዋና ስራ አስኪያጅ ጸሎቱ በረከቱ ትደረግ። አረፍ በሉ። ለሌላ ጊዜ ግን ሚስኮል እያደረጋችሁ ብሎ መነሳት ጥሩ አይደል? እንዴ ይህን ምክንያት አርጓው መወያየት ይገባል። ደከማችሁ አይደል? በጣም ልዩ የምትወደዱ ናችሁ። በእውነት በማይመች ሁኔታ ተቀምጣችሁ ፀሐዩ ከጀርባችሁ ሲቀጠቅጣችሁ እኔ ቅድም ስቅቅ ብዬ ነበር እና ስለ እናንተ እንኳን ብሎ እግዚአብሔር እንዲያድነን ፈቃዱ ይሁን። ደግሞ በደንብ ነው የምትሰሙት የምታዳምጡት ነው ጉዳዩ ነው። ጆሮአችሁን በደንብ ጣል እንድታረጉ ያደርጋል። ግን ቅድም በደንብ ስትሰሙ እንደነበር አይቻልም። የወላጆችንም ባለጠግነት አትመልከቱ። ሁለተኛ ሶስተኛ የትውልድ ቀየውንም ሰፈሩንም ደግሞ አትዩ። በሞቴ ቤተሰብን የሚመሰርተው ፍቅርን የሚሰጠው እግዚአብሔር እንጂ ቋንቋ አይደለም። እየሰማችሁ ነው? የትዳር ምንጩ ሰፈር ሳይሆን እግዚአብሔር ነው ወገኖቼ። ብዙዎች ባለፉት 4፣ 5፣ 6 ዓመታት በኢትዮጵያ ሲጮህ የነበረው ደስ የማያሰኝ ድምፅ እኮ ይሄ ነው። ከገሌ ጋር የተጋባችሁ ፍቱ እያሉ ትዳርን እንኳን ሳይቀር ቤተሰብን እንኳን ሳይቀር መኝታ ቤትን እንኳን ሳይቀር ዘርና ብሔር የሚመረጥባት በቋንቋ የሚመሰረት የሚመስልባት ጩኸቶች ስንት ሰምተናል። አንተ ክርስቲያን ሆይ ሰማያዊ ዜጋ ትሁን እንጂ ክርስቶሳዊ ይሁን እንጂ ማንም ይሁን ቅድም እንዳለው ለጽድቅ የሚመች ይሁን እንጂ የነፍስ ባለጠግነት ይኑረው እንጂ ማንም ይሁን። እኔ ባለስልጣን ትልልቅ ባለስልጣናት ሆነው ሚስቶቻቸውን የፈቱ ሰዎች ያውቃሉ። ሚስቶቻቸውን የፈቱ ለምን?
የሆነ ሰፈር፣ ለምን የሆነ ብሔር፣ ለምን የሆነ ቋንቋ ተናጋሪ። አንተ ክርስቲያን ሆይ እኛ ከዚህ ሐሳብ በላይ ነን። ከነገድም ከወገንም ከቋንቋም ተዋጅተን አንድ ይሆንነን እኛ። ስለዚህ ቀዩን ስትቆፍር አትኑር። ኦሮሞ ነው፣ አማራ ነው፣ ትግራይ ነው ምናምን እንዳትል፣ ሸዋ ነው፣ ጎንደር ነው እንዳትላደራ። መንግሥተ ሰማያት ታስገባኛለች ወይ? ለጽድቅ ሕይወት ይሆነኛል ወይ? እንደሱ ነው የሚባለው። ክርስቲያኖች ውበትም በሞት ይስቡ። ውበትም ቁንጅና ቢኖር ጥሩ ነው። ስልክክ ያለ አፍንጫ ይጠላል አይጠላም? ፍርጥ ሳረገው ነው አይደል? ግንስ የጽድቅ ሰልካካነት ይበልጣል አይበልጥም? ይበልጣል። መለሎነት ተገኝቶ ነው። ግንስ የጽድቅ መለሎነት አይበልጣል? ይበልጣል። የእግዚአብሔር ቃል ውበትም ሐሰት ነው፣ ደምግባትም ከንቱ ነው ይላል። እሺ ቆንጆ ሆና አገባት፣ ከረምረም አለና በሽታ ያዛት አድርሰውና፣ ወይ ሱቶ ስትወልድ ጊዜ መልኳ ጠፋ እና ምን ልታረጋት ነው? እኔ አንዳንድ ወንዶች ያውቃሉ አዲስ አበባ ውበቷ እንዳይጠፋ ብለው ስትታረስ የምትጠጣውን አጥሚት ቼክ የሚያደርጉ። ስንት ጠጣሽ ዛሬ? ቼክ ቲክ ያደረገ እንዳትወፍርባቸው። በሽታ አለ አይደለ? ማጣት አለ፣ መገርጣት አለ። እውነት አሰብ እውነት ነው። አየህ፣ እሱን ማዕከል አድርገህ ከገባ ያን ውበት ፈልገህ ያጣኸው ጊዜ ትዳርህን ታጣዋለህ። ደግሞ ሌላ ቆንጆ አሰሳት ትሄዳለህ። ውበትም ሐሰት ነው፣ ደም ግባትም ከንቱ ነው። የጽድቅ 8 ቁጥር ሆነች 88 ቁጥር አንተን አይመለከትም። በዋናነት 8 ቁጥር የትንሣኤ ሕይወት ናት፣ የፍጽምና ሕይወት ናት። እሱ የኑራት እንጂ አንተ ምን ቸገረህ? የሰማችሁኝ ነው። ትኩረታችን የነፍስ ውበት ላይ፣ የነፍስ እሺ ባይነቷ ላይ፣ ታዛዥነቷ ላይ፣ መልካምነቱ ላይ፣ ደግነቱ ላይ፣ ልቁረብ ስትይ እሺ ማለቱ ላይ፣ ስነ ምግባሩ ላይ። ወገኖቼ በስነ ምግባር እንኳን እኮ ይመረጣል። በስነ ምግባር እንኳን ይመረጣል። ስለዚህ እንደውም ዮሐንስ አፈወርቅ ይህን ትምህርት ሲያስተምር አንድ አስደናቂ ምሳሌ ያመጣል። እኔም ልጠቀምበት ለዚህ ምሽት። ምን ይላል? ንብ ናት ወይስ ዝንብ ናት በጣም ቆንጆ ይላል። እስኪ እናንተ ልጠይቅ፣ ንብ ናት ዝንብ ናት በጣም ቆንጆ? ንብ። ወረገና ደብረ ብርሃን ንብ እኮ ድርፉጭ ያለች ናት። ስትበር እንኳን አላያትም እንዴት እንደምታሳዝን። ያቺ ዝንብ ናት እንጂ ስሪም የሆነች ሞዴል የምትመስል ላት የምትል አላያችኋት? ሊቁ ዮሐንስ አፈወርቅም ዝንብ ናት ይልና ከዝንብ ምን አታገኝም? ማር አይገኝም። ምን አታገኝም? ማር ግን አታገኝም። ስለዚህ ክርስቶሳውያን ኦርቶዶክሳውያን ወጣቶች ትኩረታችን የነፍስ ውበት ላይ፣ የነፍስ ደም ግባት ላይ። እየሰማችሁኝ ነው? ዓላማ ያልሆነ ነገር ስንማማር እዚህ ላይ ዓላማ እንዳታደርጉ ማስተማራችን ነው። ልጅም ቢሆን ዓላማ አይደረግም። እየሰማችሁኝ? ልጅ እንዲኖረን ብቻ ብለን አንጋባ። ልጅ የእግዚአብሔር ስጦታ ነው። እውነት አስብ። እውነት እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው የሚለው ወዳጅ። ቅድም ሊቁ እንዳስተማሩት እግዚአብሔር በማኅፀኗ ከወንድ ዘር ከሕዝቧ እንቁላልን ወስዶ ሰው አድርጎ ካልሰራ ከየት ልታመጣው ትችላለች? የሰማችሁኝ ነው? በፋብሪካ አይጠፈጠፍ ልጅ፣ ሞዲፊካ ይሰራ ልጅ። እግዚአብሔር ካልሰጠ ከየት ታመጣዋለች? ፍታት ተዋት አይባልም። ልጅም ማዕከል አይደረግም። ለዚህ ነው ልጅ ስለመውለድ ለራሱ ሚስት ትኑረው ያላለው። ቅድም እንዳነሳሁላችሁ ይሄን ማዕከል አይደረግም። አንዳንዶች በጣም ጨክነው ይሄን ሁሉ ዋና ነገር ትተው ሙያ እንኳን የሚያዩ አሉ። ክሽን ያለችው አለ እንጂ የምታገበው አብራችሁ ክሽን ያለ ወጥ ልትሰሩ ትችላላችሁ። ምን አስጨነቃችሁ? አብራችሁ ትማራላችሁ። አትማሩ። እንደዛች እናት እንደተጋቡ ቤታቸው ሄዱ አሉ።
ሚስት ብዙም አይደለችም፣ እንጀራ ጋግራለች። እንጀራው ግን አይን የለውም። ልጁን ጠሩትና አሉ ቀስ ብሎ አንተ እንዲች አይነቷን ነው የምታገባው? እንጀራዋ እንኳን አይን የሌለው መላበል ቶሎ ብለህ ተዋት። አሁን እንጀራው አይን የለውም ተብሎ የትዳር አይኑ ይጠፋል? እኛን ቢጠሩን አይን አናወጣለትም? እንጀራውን ወጋ ወጋ እያደረገ አንዳንዶች እስከዚህ ታች ድረስ ደርሰው ትዳር የሚያፋቱ ቤተሰብ የሚበጠብጡ አሉ። ያ ይገባ። ጥቂት ነገሮችን የተሰጠኝ ጊዜ አልቋል፣ 40 ደቂቃ። እኔ ግን ጥቂት ነገሮችን 1-5 ደቂቃ ወስጄ መሰረታዊ የሆኑ ነገሮችን ጨምሬበት አበቃለሁ። እየሰማችሁኝ ነው? እየገባችሁ ነው? በጣም ጥሩ። ቅድሚያ ግን እሺ፣ ዓላማ ተነጋገር። ዓላማ ስላልሆነ ነገር አወራ። ታዲያ ኦርቶዶክሳዊ ቤተሰብ ስንመሰረት ቅድሚያ የምንሰጠው ግን ምን ይሆን? የእግዚአብሔር ቃል እንዲህ ይላል። 1 ቆሮንቶስ ምዕራፍ 7 ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችው ልታገባ ነፃነት አላት። እየሰማችሁ ነው? በባል ሕግ በሚስት ሕግ የታሰሩ ናቸው። ቢሞቱ ግን ነፃነት፣ የወደዱትን ሊያገቡ ነፃነት አላቸው ይልና የወደዱትን አግቡ ሲባል አላፊውን፣ አግዳሚውን፣ ደረቱ የሰፋውን፣ ቁመተ መለሎ ምዥርጥ አርጎ ያግባ አይልም እና ምን ይላል? በጌታ ይሁን እንጂ። እስኪ በሉ ወባይቱ ምእመናን፣ ከምእመናን ወገን ይሁን እንጂ ይላል። እንድታገባ የተፈቀደልህ ከተጠመቁ ጥሙቃን፣ ከቆረቡ ቆራቢያን፣ ከኦርቶዶክሳውያን እንድታገባ መጽሐፍ ቅዱስ ያዛሃል እንጂ ሃይማኖትህ የመንግስተ ሰማያት መግቢያህን ማቅለል የለብህም። ብዙዎች እኛ ዘመናውያን ነን ይሉና የሆነ ነገር ከሃይማኖታቸው ውጭ ያገቡና ትንሽ ሲቆዩ ወደ ነፍሳቸው ይመለሳሉ። ነፍስ አንድ ቀን አሁን ችላ ብለው ልትጋባ ትችላለህ። ነፍስ ግን አንድ ቀን ሂድ ትልሃለች። አምልኮተ እግዚአብሔርን ትፈልጋለች። ያን ጊዜ ምን ልታረገው ነው? እስከ ዛሬ አንተ ጋር ሆኛለሁ፣ አሁን ደግሞ እኔ ጋር ሆን ብትልህ ምን ሊውጥህ ነው? ጎበዝ ልጆች እንኳን እስኪበጠሱ ድረስ የሚሳሳቡበት አዳራሽ በ15 ቀን ደግሞ እኛ ጋር ምን ወጣው? ለምን መከራ ይበላል? ለዚህ ነው ቅድሚያ መስጠት ያለብን ሃይማኖት ነው። በጌታ ይሁን እንጂ ይላል አማርኛው። ግዕዛችን ከምእመናን ወገን ይሁን እንጂ ይላል እንጂ ዝም ብለህ እንድትጋባ ማን ፈቀደልህ? ሃይማኖትን አታቅልለው። ከሃይማኖት በላይ እዚህ ምድር ላይ ምንም ነገር ነው የሌለው። ጊዜያዊ ደስታ ዘላለማዊ ሞት ነው የሚፈጥርብህ። ለጊዜው ቀን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው የሚለው። አንደኛ ከምግባርም ይመረጣል ስል እንኳን ከሃይማኖት ስታገባ ቅድም እንዳልኩ ከምግባርም ጭምር ይመረጣል። አንቺ ሎጥን ለዚህ ላስታውሳችሁ። ሎጥ ያገባው ከሰዶም ሴቶች አንዷን ነው። በጣም ይገርማቸዋል። መላእክት እንኳን መጥተው ውጣ ብለውት እጆቻቸውን ይዘው እየመሯቸው ወደ ኋላ አትይ ተብሎ ሚስትየው ወደ ኋላ አየች። የጨው ሐውልት ሆነች። ሁላችሁም እንደምታውቁት ሎጥስ እሺ ሰዶምን እንኳን ወደ ኋላ ዞሮ አይ ወይኔ ሚስቴን ብሎ ወደ ኋላ ዞሮ አይም አላያት። ለምን? ለእግዚአብሔር ካልሆነች ለሱም አትሆን። የሰማይ ነው። ለጽድቅ ማትመች ለቅድስና ማይመች ከሆነ ርገጭውና ውጭ አትጀምሪው። ሲጀመር ይመረጣል ነው የምላችሁ። ለመንግስተ ሰማያት የሚያበቃ እንዲሆን አንደኛ። ሁለተኛ በሃይማኖት ከተጫጫችሁ በኋላ በንጽህና መቆየት ግን አግባብ ነው። መጽሐፍ ቅዱስ እንዲህ ይላል፣ ላንብብላችሁ በሞቴ። ስለ ድንግልናው ያፈረ ሰው ቢኖር ያግባ። ያግባ የሚለው
ድንግልና አስቀድሞ ነው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል ድንግሊቱ። ሶስተኛ ማስረጃ እናንተ እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መተጫጨት በምንድን ነው? እንደ ንጽሕት ድንግል ንጹሕ ሆናችሁ ነው መጠበቅ ያለባችሁ። መቆየ መታገስ፣ ሰማዕትነት ማለት ይሄ ነው። ሳትነካኩ ለዚህ የሚያነሳሱ ቦታዎችን ርቃችሁ በድንግልና በንጽሕና መቆየት ያስፈልጋል። ሶስተኛው በተለይ ለወጣቶች በዚህ ዘመን መስማት ያለብን ጋብቻን ቤተሰባዊ መስረታ በራሳችን ብቻ እንድንፈጽመው አላረገንም እግዚአብሔር። እደግመዋለሁ፣ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ተፈጥሯዊው ጉዳይ ይሄ ነው። ምን ወንድና ሴት። ከዛስ በራስህ ግን እንድትፈጽመው አይፈቅድልህም። እደግመዋለሁ፣ መቼም ሳይገባችሁ አይቀርም ይሄን የምለው አይደል? ለመድረኩ እንደው ስለማይመች እንጂ ጠቅሰው ነበረ። በራስህ ሩካቤ ከራስህ ጋር እንድታረግ እግዚአብሔር አይፈቅድልህም። ነውር ነው፣ ኃጢአት ነው። ከቁስም ጋር አንዳንድ ዩኒቨርሲቲና ኮሌጆች ይሄ የጨለማው ዓለም ቁሳቁስ እየፈጠረ ነው። በቅርቡ ነው ሮቦት ሁሉ ፈጥሮላችኋል። ሮቦት ሚስት የሆነ በጣም ግፈኛ ዓለም እየሆነ ነው። አንተ ግን ንጹህ ነህ። ወንድና ሴት ተፈጥሯዊ ለምን እንደሆነ ታውቃለህ? ከተፈጥሮ ውጪ ያደረጉት ነው እነዚህ ሰዎች። ከተፈጥሮ ውጪ በራሳችሁ እንድትፈጽሙት አልተፈቀደ። ንስሐ ግቡ፣ ሱባኤ ያዙ። ኦርቶዶክሳውያን እግዚአብሔርን በሚያጸይፍ ስራ እንዳታሳዝኑ። ወንድና ሴት በቃ ከእንስሳም ጋር አይቻልም። እንደው ጨክኝ የተናገርኩት ልበለው። ካናዳን የምታክል ሀገር ሰሞኑን ምን እንዳወጣች ሰው ከእንስሳ ጋር መጋባት ይቻላል ብላ ፖሊሲ ሰርታለች። በመስማታችን እንኳን እኔ ጨክኝ የማሰማችሁ ነገ ድል ባይኖረኝ እናንተን የማግኘት እንዴ የሜክሲኮ ባለስልጣን አዟቅፎ ሚስቴ ብሎ አላያችሁት? ዓለም ተበላሽታለች፣ ወደ ጥልቁ እየገባች ነው። በዚህ ርኩሰት ውስጥ እንዳትኖሩ ኦርቶዶክሳውያን ሱባኤ ያዙ፣ ቁረቡ፣ ንስሐ ግቡ። በዚህ ልምምድ ውስጥ ያላችሁ ይሄ ብቻ አይደለም። ወንድ ከወንድ ጋር ሴት ከሴትም ጋር አልተፈቀደም። የተባበሩት መንግስታት አይደለም ይሄንን ለኛ የሚበይንልን። የዓለም ፖሊሲዎችና ይሄ ህገ መንግስት አይደለም ይሄን የሚያጸድቅለት ለክርስቲያኑ። የክርስቲያን ህገ መንግስት አለ። እሱ የእግዚአብሔር ቃል ብቻ ነው ወገኖቼ። እንዲህ ያሉ ጋብቻዎች ርኩሰት ተብለዋል። የእግዚአብሔር ቃል እንዲህ ይላል፣ እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ በፊቴም ርኩስ ነገር አደረጉ ይላል። ወንድ ከወንድ ሴት ርኩስ። ለምን በርኩሰት ህይወት እስከ መቼ ትኖራለህ? እንዳትገባበት። ከገባህ ቶሎ ውጣበት፣ አልቅስ። ርኩሰት ብቻ አይደለም አጸያፊ ተብሏል። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና ይላል እግዚአብሔር ቃል። ጸያፍ ህይወት ለምን ትመራላችሁ ወጣቶች? ውጡ ከዚህ። እጅግ ከባድ ኃጢአት እኮ ነው። እጅግ ከባድ ምድርን የሚገለብጥ ኃጢአት። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል።